ጉዳት ይበዛል ብዬ አስባለሁ። ግን በዛ ነው በዛም እኔ አብይ አህመድ አክቲቭ አድርገዋል ስራ ብዬ ነው የማስበው። ምክንያቱም አብይ አህመድ በራሳቸው ጉዳት ነው የነዚህ ወደ አብይ አህመድ የሄዱ ሰዎች ስህተት ነው። 100% አልሰጠውም እንደናንተ ትግራይ ውስጥ ያለ ኃይልም ይህ እንዲፈጠር አሻይ ነገር አድርጓል ብዬ አስባለሁ። ፕሮፓጋንዳው እናውቀዋለን፣ የውስጥ ስራ እናውቀዋለን፣ ብዙ ነገሮች ይደረጋሉ። እነዚህ ነገር ግን ረዚስት አድርጎ በጊዜው መስራት የነበረባቸው አልሰሩም። ስጋ የነሱ ስልጣት ነው። ምክንያቱም በተለይ ጀነራል ጻድቃን አንድ ያደረግ 2-3 የነበር ትምህርት ተሸነፈ። ስለዚህ አንድ ኤክስፕራስ መውሰድ ነበረበት ወይም ከመጀመሪያ መግባት አልነበረበትም። ከገባ ደግሞ እስከ መጨረሻ ትግራይ ሳይለቅ መሄድ ነበረበት። ግን ይሄ ሁለቱም አላደረገም። ይህ ያላደረገው ቁጥር አንድ የራሳቸው ተጠያቂዎች ናቸው። ቁጥር ሁለት ግን ዜሮ ሌሎችም በዜሮ ለዚህ አይነት ኔጌቲቭ ኢነርጂ ትግራይ ውስጥ መፈጠሩ ሌሎች ግን እንደ ንጹሐን አድርገህ ማቅረብ ትግሬ መኮንን ነው የማልቀበለው። 100% በቃ ራሳቸው ሊሄዱ በውና ናቸው ሊሄዱ እንዲሄዱ ያደረጋቸው ኃይልም አለ። በተደጋጋሚ እኛ ያደኩበት ሀገር ያየሁት ነገር ሴት ልጅ ባሏ ይደበድባትና ሩጣ ወደ ቤተሰቦቿ ስትሄድ ቤተሰቦቿ ደግሞ ደብድበው ነው የሚመልሱ። ለምን ከቤቷ ወጣት ልጅ ብሎ አይጠይቅም። እንደ ካቸው ሁሉ ማለት አይደለም፣ የተወሰነ ነው የምለው። እና አሁን እነዚህ ሰዎች ለምን ወጡ የሚለው ነገር ካልኩሌት ማድረግ ፈቃደኛ አይደለም። ከንግግር ያየሁት እዛ ላይ ትንሽ 1% እሱ መቻል ነበረባቸው፣ ወደፊት መምጣት ነበረባቸው። አያግሩች በተለይ ልምድ ካለው ሁለተኛ ሶስተኛ በዚህ መሸነፋቸው እያወቁ እና ከትግራይ የወጣ ከዋናው ከምሰሶ ከወጣ ሰው እንደማትሆን ዜንድ ኦፍ ዘ ዴይ ግን እነዚህ ሰዎች ግን እንደ አንድ መምከን ግን ዜንድ ኦፍ ዘ ዴይ የሚጎዳት ለኢትዮጵያ ለትግራይ ነው። ምክንያቱ ከዚህ በኋላ እስኪ አይበለም እግዚአብሔር እኔ ይሰውረን ምለው ነገር ነው። ጦርነት ይጀመር እነዚህ ከዚህ በኋላ ከህወሀት ወይ ከደብረጽዮን ጎን ሆኖ የሚቆም ትግራዋይ ምን ያክል ምክንያቱ ከቆመ በኋላ እንደሚመታ ያውቃል። አሁን እኔ ፊልም አድርገው እንደዛ ነው። አሁን እስኪ በትግራይ መኮነ ወይ ደግሞ ለእናንተ ልጠይቃቸው ፈልገው አይበለውና ጦርነት ይፈጠር የኃይል ሊሰበሰብ ይችላል። ከዚህ በኋላ አሁን ምን ሆነ ማለት ነው ያለው ኃይል አቅም የለውም፣ አያሸንፍም አይደለም እያልኩ ያለው ሊያሸንፍ ይችላል። ግን ሌላ ሰው ከነሱ ጎን ይሆናል፣ ሌላ ምሁር ይመጣል። ለምሳሌ ትናንትና ያለፍነው ይሆናል ወይ ብለህ ሳስበው ለእኔ ሪዘርቭ አለ። ለዚህ ነው እኔ የትግራይ አልኩም ብዬ የማስበው። አይ ቲንክ እኔ ወዶ ሳይሆን በግዱ ይሰበሰባል ብዬ ነው። በግዱ የሚሰበሰብበት ግን አንድ ምክንያት ነው። ይሄ እዛ ያሉትን ህወሓትን ወዶ ምናምን አይደለም የሚሰበሰቡ። እዚህ ጋር ቦምብ ሲጥልብህ ወይም ሲተኩስ የትግራይ ህዝብ ነው ብልጽግና የትግራይ ህዝብ ጠላት እንደሆነ ማንም ሰው ኤቭሪባዲ ኖስ ዓለም ነው የሚያውቀው። ባይዘው ዓለም አቀፋዊ ነው ይሄ የህዝብ ጠላት እንደሆነ። ቢካዝ ፓወር ስትራግል ከሆነ ህወሓትም ሰራዊት ነበረው በዛ ሰዓት ልዩ ኃይሉ ነበር ከ10 ሺህ በታችም ቢሆን በቁጥር ሄደህ ልዩ ኃይሉ ጋር ነው ተዋግተህ ካሸነፍክ አስተዳደሩ የምትቆጣጠረው። የምናውቀው ፓወር ስትራግል እንደዛ ነው። ይሄ ግለሰብ ግን ምንድን ነው ያደረገው? ሰራዊቱን አስገብቶ ህዝብ እንዲጨፈጭፍ ነው ያደረገው። የራሱ ሰራዊት አልበቃው ብሎ ሰሜን እዝ ይወለ ከ30 ሺህ በላይ አልነበረም ሰራዊቱ። የተቀረው ኢትዮጵያ ከነበራት 161 ሺህ ሰራዊት 130 ሺህ የሚሆነው ከትግራይ ውጪ የነበረ ሰራዊቱ። እሱን አስገብቶ የውጭ ኃይልም አስገብቶ ህዝብ ነው እንዲጨፈጨፍ ያደረገው። ሴቶች በኢንዱስትሪያል ስኬል እንዲደፈሩ ነው ያደረገው። አንዲት ሴት ለ70 ለ80 ወንድ እንድትደፈር ተደርጎ የማያውቅ በዓለም ራሱ ይህንን ያደርገው። ስለዚህ ብልጽግና ጸረ ህዝብ እንደሆነ ስለሚታወቅ ጦርነቱን አይበሉና ቢጀምረው እነዚህ ሰዎች ወደው ሳይሆን በግዳቸው ነው ከትግራይ ጎን የሚሆኑት። ቢኮዝ እዛ ጋር የሚጎዱት ቤተሰቦቻቸው ናቸው የሚጠቁት። ገብቷል? መንከፍ አንድ ጥያቄ ልጠይቅህ። ነገራችን ለምሳሌ እነዚህ ሰዎች ያሉ ሲታወራ አንደኛው እኮ ከነጌታቸው ቡድን መንከም እኮ ነው ቤተሰቦቻችሁ የሚጎዱት ቤተሰቦቻቸው እያልክ ሳይሆን ራሱ መንከምን አትነግረው። መንከም ረዥም ጊዜ አታውቀውም፣ ዛሬ ነው እንደ የምታውቀው። ሳም መንከም የነጌታቸው ረዳ ግሩፕ ነህ እንዴ? እኔ ራሴ ክሌም የማደርገው ኢንዲፐንደንት ነኝ። መሀል ላይ ነኝ መሆን ፈልገው አስታራቂ መንከም እኔ ሰናይ ነኝ። መንከም እኔ ሰናይ የጨብጤ ጓደኛ ጥሩ እንኳን ሆንክ እንኳን ደስ አለህ ጨብጤ ወንድሜ በመሆን እኔ ግን ራሴ ክሌም የማደርገው አይ ነው አረሳኝም ብዬ ነው። እኛ ረግናቸው አለም ብዬ ነው የምረሳህ። ምን አለ መሰለህ ቪዲዮዎች
ላንሳልህ። አንተ ከዚህ በፊት አሁን ለምሳሌ ትግራይ ላይ ጄኖሳይድ አልተደረገም ዋር ክራይም ነው ስትል የነበርክ ሰው ነህ። ከዛ በሂደት ቆይ ክብሮም መጣና ይኸውልህ ቆይ ልጨርስልህ። ክብሮም መጣና ከክብሮም ጋር ደግሞ ስትወያዩ ከኢንቴንቶቹ ጀመር ሲል ጊዜ ኢንቴንት የለውም በጦርነት መሀል እንደ ኢንሲደንት የሚፈጸሙ ጄኖሳይዶች አሉ፣ እንደዛ አድርጎ መውሰድ ይቻላል ብለህ ደግሞ መጨረሻ ላይ አስቀምጥ። ባጭሩ አሁን ይህንን ላነሳልህ ፈልጌ ሳይሆን ሳሚ ስለማያውቅህ ነው። ኖ ያውቀኛል። ጌታቸው ረዳ እኮ ጄኖሳይድ ተፈጽሟል ብሎ ነው የሚያስበው። ስለዚህ ምን አለ መሰለህ ትግራይ መኮንን የእኛ ካልቸር ነው የመጥላላት። እኔ አብይ አህመድ ክሊር ኤንድ ላውድ ጄኖሳይደር ነው ብዬ ከመጀመሪያ ማመስ ነው። ትግራይ ውስጥ ጄኖሳይድ ተፈጽሟል ብዬ አምናለሁ። የትግራይ ህዝብ የዚህ ደግሞ የመጨረሻ ቁንጮ ፍትህ ማግኘት አለበት። ደግሞ ሪፈረንደም ያሁን አለ ቪዲዮ ማመጣልሃለሁ ከአንድ አመት ምናምን የተሰራ ጆም አለ እዚህ ጋር። እኔ ምለው ሁሌ እርቅ የሚል ቃል ነው የምጠቀመው። ይህ ማለት የትግራይ አቅሟ መሰብሰብ አለባት። ወደ ሌላ አጀንዳ መሄድ ከፈለግ የሰዎች የማስታወቂያ ካልቸርን ቀጥልበት። እኔ ሌላ ከነ ኮብሮም ያልከው ነገር ያለው ፈናንም አለ። እኔ የምስማማበት ነገር ምንድን ነው? ጄኖሳይድ ያደረገው ሀገሩ ነው ወይስ መንግስት ነው የሚለው እዛ ጋር ክርክር አለኝ። መንግስት ነው ያደረገ ብዬ ነው አምናለሁ። ይህ ነው ክርክሩ የነበረ እንጂ ፍላን ማለት ያጠቅ ምክንያቱ እኔ ትግራይ ውስጥ ጄኖሳይድ አይደለም። አሁን ይኸውልህ አንተ በየጊዜው አቋም እየቀየርክ እየለዘብክ የመጣህ ሰው እኮ ነህ። አይደለም አሁን ቆይ ልንገርህ። ኢቨኒስ ጌታቸው 4 ኪሎ ሲገባ ምን ስትል ነበረ? ለትግራይ ጸጋ ነው ስትል አልነበር እንዴ? አሁን ምን አለ መሰለህ፣ አሁን እኮ የየራሱ አርስት አለው። አሁን ምን አለ መሰለህ፣ አንተ የፕሮፓጋንዳ ሰው ስለሆንክ ፕሮፓጋንዳ አንድ ዋን ዌይ ነው የሚሄደው። በጊዜው የሚሆን ነገሮችን አሉ። አሁን አንድ ለእኔ አቋም ልንገርህ፣ 4 ነጥብ ማስቀመጥበት ህወሓት እስካለ ድረስ የትግራይ ህዝብ አያልፍለትም። ይህ ክሊር ኤንድ ላውድ አቋም። ከዚህ መሀል ግን አጀንዳ ይመጣና በአጀንዳው ላይ ያወራሉ። ለምንድን ነው ጌታ አሁን ለምሳሌ ታሰፋዋል። ለምን ነው ጌታቸው እዛ መግባቱ እኔ የደገፍኩት በጊዜው እንደዚህ ከሆነ በሚለው ነገር። ሁለተኛ የትግራይ አቅም ወደ አንድ ቆጥ ነው የሚመጣ። ይህ ጉዳት አለው ብዬ አስባለሁ። በንግድ ራሱ እንቁላል በአንድ ጀምብል መሆን የለበትም፣ በተለያየ ጀምብሎች መሆን አለባቸው። ለምን አንደኛው ቢሰበር አንደኛው ይቀርታል። የዚህ አይነት አስተሳሰብ አለኝ። ከዚህ አስተሳሰብ እዛ ሂዶ የረባ ስራ ይሰሩ ይሆናሉ ብዬ በጊዜው እንትን አድርጊያለሁ። ግን አንተ የምትለው አሁን አብይ በብርሃኑ ጁላ ታዝሎ ትግራይ ሲገባ ጄኖሳይደር ነው፣ በጌታቸው ሲገባ አብይ ደግሞ ጸጋ ነው አይደለም። ጦርነት ኖ ታዝሎ ጌታቸው 4 ኪሎ የገባው የማንን ስራ ሊሰራ ነው ወንድሜ? እኔ እኮ ወደ ትግራይ እንዲገቡ ሳይሆን ጦርነቱ እዛ ለማስቀራት እዛ ላይ ያለ ጥቅም ለማድረግ ተስፋ አድርጌ ነበር ነው እያልኩት በጊዜው። አሁን ለምሳሌ ይሄ ማኒፕሌሽን ነው። እንደዚህ አይነት ጸጋ እኮ እንደፈለግ ብለው አብይ ጋር ሰርቶና የአብይ ትሮይ ፈረስ ሆነ አብይን ትግራይ ላይ አንግሰህ ትግራይ የምታገኘው ምንም ጸጋ የለም ወንድም። አሁን አንተ እያልከው ያለው ለአንተ ነው። እኔ ትግራይ ጦርነት ማስቀረት አለባት ብዬ ስለማስብ ከማንም ጋር ቢሆን ብትሰራ እኔ ያዋጣል ብዬ አስባለሁ። ጦርነቱ ማስቀረት ነው የኔ ጭንቅላት የመጀመሪያ ስራ። የመጀመሪያ አእምሮ የሚሰራው ጦርነት እንዴት ይቀራል ነው። ምክንያቱ ትግራይ መዳን አለባት፣ መጀመሪያ ሰርቫይቭ ማድረግ አለባት መጀመሪያ ብዬ አስባለሁ። አንተ ጌታ ጦርነት ያስቀራል ያልከው ጌታቸው ኤንቢሲ ቴሌቪዥን ላይ ከብሩክ ጋር ኢንተርቪው ሲያደርግ ጦርነትን የሚጋብዝ ነው የሚያስቀር ንግግር ነው ሲናገር። እሱ በኋላ ያወጣው ነው። ይኸውልህ አንተ እኮ አርቀህ ማሰብ የምትፈልግ ከሆነ 4 ኪሎ የሚሄድ ኃይል በምንም አድርግ በለው በምንም ከአብይ ጋር ሰርቶ መጀመሪያ አብይን መረዳት ያስፈልጋል። አብይ ትግራይ ላይ ያለው ፍላጎት ምንድን ነው? የማይረካ ፍላጎት እንዳለው ምታቅ ይመስለኛል። ሰው ትግራይ ላይ የማይረካ ፍላጎት ያለው ትግራይ ላይ ጀምሮ ያልጨረሰው ፕሮጀክት እያለ አብይ ጋር ገብቶ መስራት ለትግራይ ጸጋ ነው ብለህ ትንተና መስጠት ትክክል አይደለም እያልኩ ነው። አሁን አንተ የተሻለ እይታ አለኝ የምትል ሰው ነህ። ቆይ ልንገርህ፣ አጀንዳ አንድ ነገር ላይ ብቻ እንግባባ። ቆይ አንተ የጠበቀው ጌታቸው አንተ የጠበቀው ጌታቸው ጸጋ ይሆናል 4 ኪሎ ገብቶ ጸጋ ይሆናል ያልከው ጌታቸውና
ከትንሽ ቀናት በኋላ እነ ኤንቢሲ ላይ ሲሰጥ የነበራቸውን ኢንተርቪዎች ስትሰማ ጌታቸው ለትግራይ ጸጋ ይሆናል የሚለውን አስተሳሰብን ቀየርክ አልቀየርክም? ከአብይ ጋር መስራት ቀየርክ አልቀየርክም? አይሆንማ እያየሁት እኮ ነው። በጊዜው ግን አዲስ ሲገባ ግን እንደዛ ሁለተኛ እኔ ምን አስባለሁ መሰለህ አሁንም እየገቡ ያሉት ሰዎች ይኸውልህ አሁን አርፍደው እየገቡ ያሉት እነ ጄኔራል ጎሽም ከጌታቸው የተለየ ምንም የሚያራምድ ቅጥረኛ ናቸው። በቃ የዚህ ሰውዬ ቅጥረኛ ናቸው። እሱ ቆይ ልንገርህ አሁን አቅሞች እያልክ እያስቀመጥክ ስለነበረ ቆይ ልንገርህ አሁን ለምሳሌ የኔ አስተሳሰብ ሁሉ ነገር ስለምትዘባርቀው ወደ ሌሎች ወደ ንትርክ ስላስገባኸው ነው እንጂ ለምሳሌ አብይ አህመድ ወደ ስልጣን ሲመጣ በምንድን ነው የመጣው? ወደ ውስጣቸው ገብቶ ወደ ውስጥ ገብቶ ታንክና ባንክ ነው። አሁን ትግሉ የእንዲ ጅግና የምለው እኔ በዚህ ነው የኔ ጅግና መለኪያ ወጣቶች ይዞ ከተራራ ወደ ተራራ ስለዘለለ ሳይሆን ጭንቅላት ይዞ እንደ አብይ አህመድ ቤተመንግስት ገብቶ ታንክና ባንክ መውረስ መቻል። ይህ እድል ሊኖር ይችል ይሆናል የኔ ፍላጎት። ምክንያቱም መለስ ዜናዊ ስልጣን ሲይዝ ስንት መስዋዕት ነው ተከፍሎበታል። አብይ አህመድ ግን በስልት ነው የገባው። እንደዚህ አይነት ስልት ገብተህ ለአብይ አህመድ መገልበጥ ሳይሆን የትግራይ ጥቅም ያስሞጡ ይሆናሉ። ይህ ደግሞ ከትግራይ ላይ ያለ ኃይል አለመናበብ የፈጠረው ጋብ ነው እንጂ ቢናበብ ኑሮ ደግሞ መሆን ይችል ነበር ብዬ አምናለሁ። እኔ ግን ሰናይል ንገር ክሊር ኤንድ ላውድ የአብይ አህመድ ኤጀንት ደብረጽዮን ብዬ ነው የማምነው ከነ ማስረጃ አይሚን ማስረጃ የለኝም ግን ከነ አስተሳሰብ ለምንድን ነው እንደዚህ እየሆነ ያለ? ለአብይ አህመድ የሚጠቅም ስራ እየሰራ ያለ ማን ነው? ለእኔ ደብረጽዮን። ትግራይን እየበተናት ያለ ደብረጽዮን። አንተ እንደምትለው ልክ እንዲያው አብይ አህመድ የአብይ አህመድ ኤጀንት ግለሰቦች እኮ ነው የወጡት። እንዴት ነው መበተን ብለህ የምታስበው? ግን አንተ እንዴት ነው መበተን ነው እንጂ የግለሰቦች ማሳዱ አይደለም እንደሄደው አይደለም የግለሰቦች ድምር እኮ ነው ሀገር የሚባለው። ይኸውልህ አንተ እኮ ለምሳሌ ቆይ ልንገርህ የወጣ ሁሉ ግለሰብ ካልከው ምንድን ነው ግለሰብ ማለት አንተ? እኔ ለምን እንደዛ እንደምን ልንገርህ ቆይ ልንገርህ ፎር ኤግዛምፕል እኛን ተጋሩ አንድ የሚያደርገን አስተሳሰብ አለ አይደል? ኢንተረስታችን እንዲጠበቅልን እንፈልጋለን። እነዚህ ሰዎች ትግራይ ተቀምጠው አንድ የሚያደርገን ተጠቅመው ሳሚ አንድ የሚያደርገን አስተሳሰብ የለም። እሱ ጋር ስተት አባባሌ ማለት ፍሌክስ ለምሳሌ ትግራይ ተቀምጠው ሁሉም እንደ እውቀታቸው ማለት እንዳላቸው እውቀታቸውን ተጠቅመው ፑሽ እያደረጉ ማለት ነው የእኛ ኢንትረስት እንዲጠበቅልን የተፈናቀለው ህዝባችን እንዲመለስልን ግዛታችን እንዲመለስ አሉ። እንደዚህ በሊስት እሱ ላይ ይፈጽሙልን እኮ እኔ እሱ ላይ አልስማማም ነው። እሱ ላይም አንድ ነን ብዬ ነው ያላስበው። ለዛ እኮ ነው መንከም እኮ እየተከራከረኝ ያለው። ለዛ ነው አሁን እኮ ምን መሰለህ አንድ ቁጥር እየጻፈ ነው ከስር። እሺ እኔ ምን መሰለህ ሳሚ ይኸውልህ አሁን የሚጽፈው እኔ ምን መሰለህ እስካሁን ድረስ መሀል ለመሆን ቢቀራረቡ ምናምን ያው የወደን በወደ አድርገህ አንተ እናገራለህ። እኔ አንድ ነገር ልንገርህ ሳሚ አማራጩ ትግራይ ውስጥ በዚህ ሰዓት እቲዘር ቲፒኤልኤፍ ኦር ፒፒ ምንም ሌላ ወደ ግራ ወደ ቀኝ የሚያስብል ነገር የለም። እኔ አሁን ኦልዌይስ ቹዝ ቲፒኤልኤፍ አቅም የለውም። ቲፒኤልኤፍ እየመራው መሰረታዊ የሚባል መፍትሄ አይመጣም። ቲፒኤልኤፍ ውስጥ ያሉ ሰዎች እየመሩት መሰረታዊ መፍትሄ አይመጣም። አዎ ቀጥሎ ያለው አማራጭ ግን ፒፒ ነው። ፒፒ ደግሞ እንዲገባል። ስለዚህ አሁን ወደ ፒፒ የሄዱት ሰዎች ትግራይን አፈራርሰዋታል። ለማፍረስ ሄዱ። ትግራይን ክደው ሄዱ። ስለ መሬት አይጨንቃቸው፣ ተፈናቃይ አይጨንቃቸው፣ ስለ ትግራይ ህዝብ ፋይናል ዴስቲኒ አይጨንቃቸው። ምንም የሚጨንቃቸው ነገር በወዳቸው ነው የሚያስቡት። በወዳቸው ነው የወደቁት። የብልጽግና ተጋሩ ደግሞ አለ። የብልጽግና ተጋሩ ብልጽግና ባለመግባቱ ነው እያሉ ያሉት። ከብልጽግና ጋር አብሮ ይምጡ፣ መምጣታቸው አይቀርም። ይቀበራሉ። በቃ አለቀ። ማስታመምም አያስፈልጉም። በቃ ይሄድ ይጮህ፣ የሚያደርገውን ያድርግ። ሄዶ ኢትዮጵያን በድለናታል፣ እኛ እንደዚህ አድርገን ሰራዊት ይፍረስ፣ አውራጃ አስተሳሰብ አንድ ይሄ አክሱም፣ ይሄ ተንቤን፣ ይሄ አድዋ፣ ይሄ እንደርታ፣ ይሄ ያልተባለ ያልተነሳ ያልተኮረ ነገር የለም። ትግራይ ውስጥ ሰው እንዲባል ሰራዊት ይፍረስ አልተባለ፣ መከላከያ ይግባ አልተባለ። መከላከያ እንዴት አባቱ ብሎ ነው የሚገባው? ትግራይ ውስጥ ለምንድን ነው የሚገባው መከላከያ? ፌዴራል ስርዓቱ እንደዚህ ነው ምናምን ኬር ሰባት ፌዴራል ስርዓት ሄ ተሰብሯል እኮ ሀገሩ በትዳን። ይሄ ሀገር ከዚህ በኋላ በማንኛውም አይነት የሳይንሳዊ ትንተና ሀገር አይሆንም። ይሄ ሀገር እትዳን አብቅቶለት አይሆንም፣ አይቻልም፣ የለም። ከዚህ በኋላ ኢትዮጵያ እንዳትፈርስበት የሚቆረቆር ትግራዋይ ካለ ባርነትን ለመቀበል
የወሰነ ነው። ይሄድ ባሪያ በቃ ይሄድ ይገረድ። ምንም እኮ አዲስ ነገር የለውም። በቃ አሁን ጎራው ለይቷል። መሬት መመለስ አለበት፣ ህዝቡ መመለስ አለበት። በህኮርኩ ከሰጠ ይሰጣል፣ የኛ ስለሆነ አንሰጥም ካለ በጉልበት ይመለሳል። በቃ ምንም እኮ ያ ነገር የለውም። በጉልበት እንደሚመለስ ደግሞ ከመጀመሪያ የታወቀ ወዶ ሊሰጥህ አይችልም። የራሱ ትሬት አለበት። ከዛ ውጪ ይሄንን ሊያስመልሱ እንደዚህ አድርገው ምን አድርገው አብይ አህመድ ያደረገውን ነገር ማድረግ ምናምን አይቻልም። አንድ አይነት ኦፕሬሽን ራሱ እንኳን አድርጎት አያውቅም ማንም ሰው የትም ሀገር ተደርጎ አይታወቅም። ደሴም ካርበን ኮፒ ስራ እኔ እንደዚህ አይነት ናይቭ አይደለም። ያንን ለማድረግ ትግራይን ከፋፍለህ ሰራዊት አፍርሰህ መከላከያ ዘገየብን፣ ፌዴራል መንግስት ኦፕሬሽን መስራት ዘገየ እያደረኩ ነው ስጮህ የነበረው ዛጋ ኢነሚ ነምበሯን ያደረገው እሱን ነው። የስ ለእኔ ኢነሚ ነምበሯን እሱ ኢነሚ ነምበሯን ከብልጽግናም በፊት ቢከት ውስጤን አፈራርሶ የሄደው እሱ። ሌሎቹ ሄዱት ጀኔራሎች ምናምን የተለያየ ስሜት ይፈጠራል፣ የተለያየ መገፋት አለ። ይህ ትግራይ ያሉት ቲፒኤልኤፍ ውስጥ ያሉት ደረቅ ደነዝ የሆኑ አመራሮች የሚያደርጉት ነገር ሰውን ገፍቶ ወደዛ ይወስደዋል። ከዛ ውጭ ያለው ጉዳይ ግን የጻድቃን ጉዳይ ባይ ዲዛይን ባይ ዲፎልት በአጋጣሚ ምናምን የመጣ አይደለም።